አዘንሽ? የሰው ዘር ሲያዝን አይቼ። የት? እዚህ የነሰብለ ሰፈር ሀዘን ውስጥ ናቸው። አሃ ድራማው ነው የምትይኝ? አዎ አዝኗል። ተጽናንተው ይሆን? ኧረ እኔ አላቅም። በተጽናኑ ሲያሳዝን ለማየት ጓጓው። አሁን ተረጋጋ። ሀዘንተኛዋ እኮ እሷ ናት። እኔ ምን ሆናለሁ? አይ ትላንት እንደዛ ስታለቅ ስላየው እኮ ተጨንቄ ነው። ደህና ነኝ። ግን ምንድነው የምትሰራው? ምን ማለቴ ስራህ ምንድነው? እያሰብኩ ነው። ምን መስራት እንዳለብኝ ነው። ቀልደኛ ነህ። ምግብ አትበይም? የሆነ ነገር እኮ መውሰድ አለብሽ። ቻችሩ ቆሎ ይዘና እንዴ? እኔ ከሰብሊ ጋር ነው ምንም ሰብሊ ትባርች ሂድና አልፈለሽ ጋር ይዘና ቶሎ ብላ ቶሎ ወጣ ፈታ። እሺ ቆይ እሺ፣ በምንድን ነው የመጣው? ባፉ ሂድና ይዘና አባቡ ግን እንዲደረጋ አብራት የበላች አብራ የጣች ጎረቤቷ አለች። የፈለገ ነገር ቢሆን እንዲደረጋ ለሰው በሐዘን ጊዜ ይቀራል እንዴ? ምን አይነት ብልግና ነው ይሄ? ገና ለገና ልጆች መጡ ከውጭ ብላ ነው እንዴ? እሷ እንደዚህ አብረን በልተን አብረን ተጠጣን ጎረቤቶቿን እንደዚህ ብትናርጋ የምትሄደው? ታያት ባክሽ። እኔማ ሰምቼላታለሁ። ማታ ማታ እኮ እንዳለቀዋን አግዛ ልጨርስ ነው አይደለ? ግድ የለም ትመለሳታለች እዚህ ግቢ። እንደሱ ማርጋለች እንዴ? ግድ የለም አሁን ባሰሚ ታውቂያለሽ ሰብልዬ፣ እስከዛ ድረስ እሷ ቤት ትቆያለች። እቺ ልጅ ከዛ በኋላ ቀስ አድርጌ እነግራታለሁ። ምን ውጭልና እንዴ ምን አማራጭ ምን ማድረግ እንችላለን? ሌላ የራቱን ወጥ ስራው የምሳው መች ተበላ? በጊዜ እንድንጨርስ ነው። አይ ገና በጊዜ መሄድን ትመኛለሽ እንዴ? ገና እናመሻለን። ምን አይነት አበሳ ነው እንደው! አሁንስ እንደው በጊዜ ሰርቼ ብሄድ ደስ ይለኝ ነበር። እዚሁ ነው ያወልኩት። ቆሎ ደግሞ እንትን አባባ ቆሎ ስጠኝ። የአብር ቆሎ ስጠኝ። እሺ መርቃ። እሺ
አይ ጋሼ መልካም ሰው ነበሩ። እንዴት ዋልሽ? ደህና ነሽ? እንዴ ማናገርሽ ነገር ቆሎ ቆሎ የሚሸጥ ቆሎ ወይኔ ሰብዬ የቆሎ ያለ ቆሎ አለ ቆሎ የኔ ጌታ። ኧረ ባለ 10 አለ፣ ባለ 15፣ ባለ 25 እና ባለ 20። እሺ ችግር የለውም አይወስዱም። የ5 የ10 የ15 የ20 ግቢውን ለመድሽ በደምብ ታዲያ? አዎ ለመድኩ። ያው ሀዘን ሆነ እንጂ የለመድኩ ነው። እውነት ነው። አይገርምሽ? ሀዘን መምጫው አይታወቅም። እንግዲህ ፈጣሪ የፈቀደው ነው የሚሆነው። ምን ታደርጊዋለሽ? ይኸውልሽ አሁን ምን ሆነ መሰለሽ፣ እኛ መጀመሪያ ይሄን ግቢ ስናከራይሽ የሰብልዬ ያታመው ስለነበረ ለእሳቸው ገንዘብ ስላስፈለገን ነው። ያው እኛ እንግዲህ ፈጣሪ የፈቀደው ነው የሆነው። እሳቸውም እንግዲህ ወደማይመለሱበት ሄዱ። ምን እናድርግ? እኛም ህሊና ያለን ሰዎች ነው እንጂ ዝም ብለን በአንድ ጊዜ ውጭ አንልሽ። ስለዚህ 1 ወር እንሰጥሻለን። እስከዛ ድረስ ሰብልዬንም እንደሚሆን እናደርጋለን። ከዛ በኋላ ግን ጥሩ ቤት ፈልገን እንሸኝሻለን። መቼ ዝም ብለን ውጭ የምንልሽ ባለጌዎችም አይደለን። ስለዚህ ጥሩ ቤት እንፈልግልሻለን። ሁሉ ልክ ስትመጪ እንዳመጡሽ ጥሩ ቤት ፈልገን እስከምትወጪ ድረስ 1 ወር ጊዜ እንሰጥሻለን። እሺ በቃ አለቀ። ምን አልሽ? እኔ ከዚህ ቤት አለቀ። እንዴ አቤት። አበቡ ለቀ የለ እሷ እዛ ቤት መኖር ትችላለች። እኔ ምን ቤት አለቀ። ታዲያ አበቡ የለቀቀች እንደሆነ የራሷን ዘመዶች ወይ ደግሞ የምትፈልገው ሰው ታስገባለች እንጂ ታዲያ ሰብሊ ዘለት ነው እንዴ በቤቷ ይዘሽ አለቅም ማለት ነው ማለት ነው። እኔ አለቅም። ጉድ አለቀ። ኧረ ጤነኛ አትመስለኝም። ምን እቺ ብሎ ነው የለቀቀናት? ጤነኛ አትመስለኝም። አለቅም ነው አለችው። እሷ ባይገብቶ አለቅም አለ እንዴ? ወዳ ነው እንዴ? እኔ ቀልቤ ማለት ወዳት ያነቀኝ ራስሽ ሀዘን ማከርማ ጥሩ አይደለም። ነቃ በይ እሺ። ድካም ለቀቀሽ? አሁንማ ነቃ ብላለች አይደለ? እየበረታች ነው። ሄሎ፣ ምን ፈለክ? ምን ጭራሽ እዚህ መጣ? እኔ ራሴ አዲስ ነገር ሲኖር እደውልልሃለሁ አላልኩም ነበር? ምን የኔ እናት ወጡን እንገልብጠው። የምን ወጥ? የምሳ የተሰራበት ነው። ለራት ደግመን እንድትሰራ ድፉት ስትፈልጉ ምን እዚህ በጊዜ ስራዬን ጨርሼ እንዳልሄድ ምን አይነት ነገር ነው? እንደዚህ አይነት ነገር እንደው ምን ይሻለኛል? እሺ በምን ልስራው? በገዛ እጃችን አምጥተን እንደዚህ መከራችን ይላል። መጀመሪያ ራስሽ ነሽ አትንም ብዬሽ ነበር። እኔ መች አወኩኝ ነው። ተመለሳ ስትመጣ ቀለቤ ማልወደዳት። እሺ ደሄ ቻቹሩ ምን ነው የሚቆዩት? አባቱ ሄዶ ነው። ቆሎ ወይኔ ቆሎ ባለ 5 ባለ 10 ባለ 15 ባለ 25 ባለ ብር ይቀርማል። ምርቃት አለው ባለ 5 ይላል፣ ባለ 10 ይላል፣ ባለ 10 ባለ 15 ቆሎ የ5 ብር ቀርቷል። ምርቃት አቤት ቆሎ ምንድን ቆሎ እንዳምጣ ብዬሽ እኮ የላኩት እሱን እኮ ታዲያ እና ቆሎ አምጣ ብለሽ ለካሽ ነው እስካሁን የቆየው? ታዲያ በቃ እኔ አይቶልኝ ራሴ ለፍኩት ለኔ ደርሱ እኮ ታልኩት እኮ መሄዳችሁ ነው? እሺ በሰላም ግቡ። በደስታ ነው መልሰው። እሺ በደስታ ይመለስ። እናመሰግናለን። እሺ እግዚአብሔር ይስጥልኝ። በሰላም ግቡ።
የስንት ፈልጋለህ? የፈለኳል ወይ የኔ ጌታ የኔ ጌታ ብር ይቀር መልካም ቀን መልካም ቀን ለአንተ የስንት ልስጥሽ? እመቤቴ እንደምታስቢው አይደለም እንደምታስቢው አይደለም። ወይኔ እኔ ተረብከሃል እዚህ ቁጭ ብለህ እመቤቴ እንደምታስቢው አይደለም። ገብርኤልን ለሰብልዬ የሆነ ነገር ልገዛላት ፈልጌ ነው። አሳድገን እንደዚህ አይነት ቦታ ላገኘህ አንተን ለሰብር ነገር ልገዛላት እኮ ነው። ለሰብር የሆነ ነገር ልገዛላት ነው። ኧረ ወይኔ ጉዴ ወይኔ እናቴ እሺ ይቅርታ እንደምታስቢው እኮ አይደለም። ወይኔ ገደለች። ኧረ እሱ ያለው ምን ልታረግ መጣ? አይደለም ተረጅኛ ቆይ እሺ ምንድን ነው መረዳህ? ይፈጠሽ ለሰብልኩን ነገር ልገዛላት ፈልጌ እኮ ስሚ የቀለድሽ ነው። ምን እንደተነጋገርና ምን እንዳልኩሽ የረሳሽ መሰለኝ። ለምን መጣ ነው ያልኩ። እሺ ምንድን ነው የምሰማው? እሺ ልንገርሽ። እሺ ወይኔ ጉዴ በላ ምንም አልገባኝም። ቤቱን ለምን ተከራየሽ? እኔ ተከራይ ብዬሽ ነው። አሁን ከዚህ ቦታ መሄድ አለብህ አልኩ። መሄድ አለብህ እንደው እሺ ይቅርታ ይቅርታ እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳትረሱ። በቀጣይ ቪዲዮ እንገናኝ።